ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ መጋቢት 29 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ኢትዮጵያ የፍልስጤምን ሕዝብ የራስን ዕድል በራስ የመወሰን መብት እንደምትደግፍ መንግስት መግለጹን፣ ዓለም አቀፋዊ ተጽዕኖ ያሳደረውን የቀይ ባህር የንግድ መርከቦች ጥቃት ለመግታት ኢትዮጵያን ያካተተ የአስተዳደር ስርዓት መዘርጋት እንደሚያስፈልግ መገለጹን፣ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ዓመታዊ የስራ አፈጻጸም ሪፖርታቸውን ለጠቅላይ ሚኒስትር አብይ አህመድ ማቅረባቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። ኢትዮጵያ የፍልስጤምን ሕዝብ የራስን ዕድል በራስ የመወሰን መብት እንደምትደግፍ መንግስት ገለጸ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ኢትዮጵያ 47 አባል ሀገራት ያሉት የተመድ የሰብአዊ መብቶች ምክር ቤት አባል በመሆን ለሶስተኛ ጊዜ ተመርጣ በንቃት እየሰራች ትገኛለች ብለዋል። በዚህ የአባልነት ዘመኗም ከየካቲት 23 እስከ መጋቢት 31 2026 በጄኔቫ ሲካሄድ በቆየው በ61ኛው የምክር ቤቱ መደበኛ ስብሰባ ላይ የምክር ቤቱ ምክትል ፕሬዝዳንት በመሆን የመጀመሪያውን የአመራር ኃላፊነት በብቃት ተወጥታለች ሲሉ ለኢዜአ ተናግረዋል። በስብሰባው ዓለም አቀፍ የሰብአዊ መብት ጉዳዮችን በሚመለከት በአባል ሀገራት እየቀረቡ 38 ውሳኔዎች የተላለፉበት ሲሆን ከነዚህም ውስጥም 7ቱ ሀገር ተኮር ውሳኔዎች መሆናቸውን ጠቅሰዋል። ከሀገር ተኮር ውሳኔዎች መካከል ከዩክሬንና ሩሲያ ግጭት፣ ቤላሩስ፣ የሶሪያና ጎላን አካባቢ ባለ ጉዳዮች፣ በፍልስጤምና ከደቡብ ሱዳን ጋር የተገናኙ ጉዳዮች ይገኙበታል ብለዋል። በመድረኩ ኢትዮጵያ እንደ አባል ሀገር በተለያዩ ጉዳዮች ላይ አቋሟን ማንጸባረቋን ጠቅሰው በመርህ ደረጃ ሀገር ተኮር ውሳኔን እንደማትደግፍ ገልጸዋል። ኢትዮጵያ የሀገርን ሉዓላዊነት ጥያቄ ውስጥ የሚጥሉ ሀገር ተኮር ውሳኔዎችን በመርህ ደረጃ እንደማትደግፍ በማንሳት በጉባኤው ያሳለፈችው ውሳኔም ይህንኑ እንደሚያሳይ ተናግረዋል። ኢትዮጵያና የእስራኤልና ፍልስጤም የሁለት ሀገርነት መርህን እንደምትደግፍና ከሁለቱም ጋር መልካም ግንኙነት እንዳላትም አንስተዋል። ኢትዮጵያ የፍልስጤምን ሕዝብ የራስን ዕድል በራስ የመወሰን መብት እንደምትደግፍ ጠቅሰው ይህንን በተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጉባኤ የተላለፈውን የፍልስጤም የራስ ገዝነት ውሳኔ ደግፋ ድምጽ መስጠቷንም ተናግረዋል። የሁለት ሀገርነት መፍትሄውን በዘላቂነት በተባበሩት መንግስታት ጠቅላላ ጉባኤዎችና በጸጥታው ምክር ቤት ውሳኔዎች መሰረት እንዲተገበር ጥሪ ማቅረቧንም ገልጸዋል። በሌላ በኩል በጉባኤው በመካከለኛው ምስራቅ ያለው ውጥረት፣ የአየር ትራንስፖርት፣ የመርከቦች እንቅስቃሴ በቀጥታ በኢኮኖሚና በማህበራዊ ጉዳዮች ላይ የሚያሳድረውን ጫናና ስጋት ለጉባኤው መግለጿንም ጠቅሰዋል። አፋጣኝ ተኩስ አቁም እንዲደረግና መፍትሄ እንዲፈለግም ጥሪ ማቅረቧንም ተናግረዋል። ዓለም አቀፋዊ ተጽዕኖን ያሳደረውን የቀይ ባህር የንግድ መርከቦች ጥቃት ለመግታት ኢትዮጵያን ያካተተ የአስተዳደር ስርዓት መዘርጋት እንደሚያስፈልግ ተገለጸ። በውጭ ጉዳይ ኢንስቲትዩት ወይም አይኤፍኤ አዘጋጅነት 4ኛው ዓመታዊ የቀይ ባህርና የኤደን ባህረ ሰላጤ ጉባኤ ተካሂዷል። በጉባኤው ላይ የተገኙት የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የቀይ ባህርና የኤደን የባህር ወሽመጥ ቀጠና ለዓለም አቀፍ ንግድና ለቀጠናዊ ደህንነት ወሳኝ ነው ብለዋል። ይህ ስፍራ በባህር ላይ ውንብድና፣ ህገወጥ የሰዎችና የጦር መሳሪያ ዝውውር ባሉ ውስብስብ ተግዳሮቶች እየተፈተነ ይገኛል ያሉት ዋና አዛዡ እነዚህን ችግሮች ለመፍታትም አካታች የሆነ የባህር ላይ አስተዳደር ስርዓት መዘርጋት አስፈላጊ መሆኑን አንስተዋል። ይህም የባህር ጠረፍ ያላቸውን ሀገራት ወደብ አልባ ሀገራትንና ዓለም አቀፍ ተቋማትን በጋራ የሚያሳትፍ መሆን አለበት ሲሉ አጽንኦት ሰጥተዋል። ውጤታማ ትብብርና የመረጃ ልውውጥ መኖሩ የንግድ መስመሮችን ደህንነት ለማረጋገጥና ለጋራ እድገትም መሰረት ለመጣል ወሳኝ ሚና እንደሚጫወትም ገልጸዋል። የባህር በር አለመኖር ኢትዮጵያ በዓለም አቀፍ ንግድ ላይ ያላትን ተወዳዳሪነት ከመገደቡን ባለፈ በቀጠናው የጂኦ ፖለቲካዊ ሚዛን ላይ ያላትን ተጽዕኖ ቀንሶታል ያሉት አድሚራል ክንዱ ገዙ በመሆኑም ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት
ፍትሐዊና ስልታዊ አስፈላጊነት አለው ብለዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ በበኩላቸው ከ18 ወራት በፊት በቀይ ባህር ላይ የተጀመረው የንግድ መርከቦች ጥቃት ዓለም አቀፋዊ ተጽዕኖ ያሳደረ ነው ሲሉ አንስተው የቀይ ባህርን የጸጥታ መዋቅር በማድፈረስ መርከቦች መንገዳቸውን እንዲቀይሩ አስገድዷቸዋል ብለዋል። ይህ አማራጭ መንገድ የ14 ቀናት ተጨማሪ ጊዜና በመቶ ሺዎች የሚቆጠር ተጨማሪ ዶላር ወጪ የሚያስከትል መሆኑንም አብራርተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ዓመታዊ የስራ አፈጻጸም ሪፖርታቸውን ለጠቅላይ ሚኒስትር አብይ አህመድ አቀረቡ። ጠቅላይ ሚኒስትር አብይ አህመድ ዛሬ መጋቢት 29 ቀን 2018 ዓ.ም ማለዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ያቀረቡትን ዓመታዊ የስራ አፈጻጸም ሪፖርት ተቀብለው በሪፖርቱ ላይ መወያየታቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ሌተናል ጄኔራል ታደሰ ወረደ ይህንን ዓመታዊ የስራ አፈጻጸም ሪፖርት ለማቅረብ ወደ አዲስ አበባ የገቡት ከትናንትና በስቲያ ማምሻውን ነበር። ታደሰ ወረደ ከአንድ ዓመት በፊት መጋቢት 30 ቀን 2017 ዓ.ም አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸው ይታወሳል። በስልጣን ርክክብ ስነ ስርዓቱ ወቅትም ሌተናል ጄኔራል ታደሰ ወረደ በእሳቸው አመራር ስር የሚገኘው የትግራይ ጊዜያዊ አስተዳደር እንዲያከናውናቸው የሚጠበቁ 8 ቁልፍ ተግባራትን የያዘ የአንድ ገጽ ሰነድ መፈረማቸውም አይዘነጋም። አካታች የትግራይ ክልል ጊዜያዊ አስተዳደር የተልዕኮ አፈጻጸም ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድም የሌተናል ጄኔራል ታደሰን ፊርማ የያዘ ሲሆን ኃላፊነቶቹን በታማኝነትና በትጋት ለመወጣት የተገቡ ቃሎችንና 8 ቁልፍ ተግባራትን የያዘ ነበር። ከነዚህም ተግባራት መካከል ወሳኙ ተፈናቃዮች ወደ ቀደመው ቀያቸው ሙሉ በሙሉ የሚመለሱበትን ሂደት ማሳለጥና በቀሪ አካባቢዎች መሰል ተግባራትን ማፋጠን እንዲሁም ደግሞ በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎችን ትጥቅ ማስፈታትና መልሶ የማቋቋም ስራን በፍጥነት ማከናወን የሚሉት ይገኙበታል። በተጨማሪም ክልሉን ለሰባተኛው ሀገር አቀፍ ምርጫ ዝግጁ ማድረግና ብሔራዊ የምክክር ኮሚሽን በክልሉ የምክክር ስራዎች እንዲሰራ ምቹ ሁኔታዎችን መፍጠር የሚሉት ቃል ከተገቡት ተግባራት ውስጥ ናቸው። ሆኖም ሌተናል ጄኔራል ታደሰ እነዚህን ቃል የገቧቸውን ተግባራት አልፈጸሙም በሚል በትግራይ የፖለቲካ ፓርቲዎችና ፖለቲከኞችን በስፋት ይተቻሉ። በነገው ዕለት የአንድ ዓመት የስልጣን ዘመናቸው የሚያበቃው ሌተናል ጄኔራል ታደሰ ስልጣናቸው ይራዘማል ወይስ በሌላ ይተካል የሚለው ጉዳይም ተጠባባቂ ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ፕሬዝዳንት ታዬና ጠቅላይ ሚኒስትር አብይን ጨምሮ የተለያዩ አካላት በአምባሳደር ቆንጂት ስነ ጊዮርጊስ ህልፈት የተሰማቸውን ሀዘን መግለጻቸውን፣ ፌዴራል ፖሊስ 7ኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ አስፈላጊውን ዝግጅት ማድረጉን ማስታወቁን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቺው እንደሚከተል ያቀርባቸዋል። ፕሬዝዳንት ታዬ አጽቀሥላሴና ጠቅላይ ሚኒስትር አብይን ጨምሮ የተለያዩ አካላት በአምባሳደር ቆንጂት ስነ ጊዮርጊስ ህልፈት የተሰማቸውን ሀዘን ገለጹ። አንጋፋዋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውን የውጭ ጉዳይ ሚኒስትር አስታውቋል። የአምባሳደሯን ህልፈት ተከትሎም ፕሬዝዳንት ታዬ አጽቀሥላሴ፣ ጠቅላይ ሚኒስትር አብይ አህመድ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ከንቲባ አዳነች አቤቤን ጨምሮ የተለያዩ አካላትና ተቋማት የተሰማቸውን ሀዘን ገልጸዋል። ፕሬዝዳንት ታዬ አጽቀሥላሴ በማህበራዊ ትስስር ገጻቸው ባስተላለፉት የሀዘን መልእክት አምባሳደር ቆንጂት ስነ ጊዮርጊስ በዲፕሎማሲው መስክ ለሀገራቸው ኢትዮጵያና ለአፍሪካ ላበረከቱት ጉልህ አስተዋጽኦ፣ አስተምህሮና ብልህ አመራር ምንጊዜም ይታወሳሉ ብለዋል። ትጉህና ከብረት የጠነከሩ ዲፕሎማት እንደነበሩም አስታውሰዋል። ጠቅላይ ሚኒስትር አብይ አህመድን ባስተላለፉት የሀዘን መግለጫ መልእክት አምባሳደር ቆንጂት ከልጅነት እስከ እውቀት ኢትዮጵያን በዲፕሎማት በማገልገል ከአምባሳደር ዮዲት እምሩ ቀጥለው ሁለተኛዋ ሴት የኢትዮጵያ አምባሳደር ናቸው። ለሕግ፣ ለአሰራር፣ ለፕሮቶኮልና ለኢትዮጵያ ጥቅሞች በነበራቸው የጸና አቋም እናስታውሳቸዋለን ሲሉ ገልጸዋል። አምባሳደሯ ከእርሳቸው በኋላ ያለ ሴት ዲፕሎማቶች በመስኩ እንዲሰማሩ መንገዱን አስከፍተዋል ሲሉም ጠቅላይ ሚኒስትሩ አክለዋል። አምባሳደር ቆንጂት የውጭ ጉዳይ ሚኒስቴርን በ1950ዎቹ በለጋ ዕድሜያቸው ተቀላቅለው ከዲስክ ኦፊሰርነት እስከ ከፍተኛ አመራርነት ማገልገላቸውን የውጭ ጉዳይ ሚኒስቴሩ አስታውቋል። አምባሳደሯ በኦቶዋ፣ ካይሮ፣ ቴልአቪቭና ቬና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ያገለገሉ ሲሆን በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽንም ቋሚ መልእክተኛ በመሆን ሰርተዋል። ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይም ልዩ አማካሪ ነበሩ።
ፌዴራል ፖሊስ 7ኛው ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ አስፈላጊውን ዝግጅት ማድረጉን አስታወቀም። በመጪው ግንቦት ወር የሚካሄደው 7ኛው ጠቅላላ ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ የጸጥታ ተቋማት አስፈላጊውን የቅድመ ዝግጅትና የስምሪት ስራ አከናውነዋል ሲል የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ምርጫው ሀገራዊ ፋይዳ ያለው ትልቅ ክንውን በመሆኑ የሂደቱን ሰላማዊነት ለማረጋገጥ የጸጥታ ተቋማት በቂ ዝግጅት አድርገዋል ብለዋል። ለዚህም የሀገር መከላከያ ሰራዊት የፌዴራል ፖሊስ የደህንነት ተቋማት እንዲሁም የክልል ፖሊስ ኮሚሽኖችና ሌሎች የሚመለከታቸው አካላት ተቀናጅተው በጋራ እየሰሩ ነው በማለት ገልጸዋል። በአሁኑ ወቅት በምርጫ ጣቢያዎች የመራጮች ምዝገባ እየተካሄደ መሆኑን የጠቀሱት ኮሚሽነሩ ፖሊስ ስምሪት በወሰደባቸው ቦታዎች ሁሉ ሙሉ ኃላፊነት ወስዶ እየሰራ ይገኛል ነው ያሉት። በሁሉም የምርጫ ጣቢያዎች የሚከናወኑ ተግባራት ያለምንም የጸጥታ ስጋት እንዲጠናቀቁ ፖሊስ ከሌሎች የጸጥታ አካላት ጋር ያለውን ቅንጅት ይበልጥ አጠናክሮ እንደሚቀጥልም ለኢትዮጵያ ፕሬስ ድርጅት ተናግረዋል። በተመሳሳይ ኮሚሽነር ደመላሽ ገብረ ሚካኤል ኃይኛው የፖሊሶች ኮሚሽነር ጉባኤ ላይ ተገኝተው ባደረጉት ንግግር በሪፎርሙ ማህበረሰብ አቀፍና መረጃ መር የሆነ የወንጀል መከላከል ስርዓትን በመተግበር የወንጀል መከላከል አቅምን በከፍተኛ ደረጃ ማሳደግ ተችሏል ብለዋል። አሁን ካለው ነባራዊ ሁኔታና ከፍትህ ስርዓት ለውጥ ጋር አይጣጣምም የተባለ የሸሪዓ ፍርድ ቤት አዋጅ ሊሻሻል ነው። የህዝብ ተወካዮች ምክር ቤት ባካሄደው 14ኛ መደበኛ ስብሰባ የፌዴራል ሸሪዓ ፍርድ ቤቶች የሚሰጡትን የዳኝነት አገልግሎት ለማዘመንና ተቋማዊ አሰራራቸውን ለመቀየር የተዘጋጀ አዲስ ረቂቅ አዋጅ ለዝርዝር እይታ ለህግና ፍትህ ጉዳዮች ቋሚ ኮሚቴ መርቷል። ይህ አዲስ ረቂቅ አዋጅ ለረጅም ዓመታት ሲሰራበት የቆየውንና አሁን ካለው ነባራዊ ሁኔታና ከፍትህ ስርዓት ለውጥ ጋር የማይጣጣመውን የቆየ አዋጅ ሙሉ በሙሉ የሚተካ መሆኑን የምክር ቤቱ አፈ ጉባኤ የተከበሩ ታገሰ ጫፎ ገልጸዋል። አፈ ጉባኤው አክለውም ረቂቁ በሸሪዓ ፍርድ ቤቶች የሚስተዋሉ የመልካም አስተዳደር የአገልግሎት አሰጣጥና ተያያዥ ማነቆዎችን በዘላቂነት ለመፍታት ታስቦ የተዘጋጀ መሆኑን አብራርተዋል። ረቂቅ አዋጁ የዳኞች አስተዳደር ጉባኤ አደረጃጀትና የዳኞች ምልመላ ስርዓት ግልጽና ተጠያቂነት የሰፈነበት እንዲሆን በማድረግ የፍትህ ስርዓቱን ተአማኒነት ለማሳደግ ትኩረት እንደተሰጠውም ገልጸዋል። የምክር ቤት አባላት በበኩላቸው ረቂቅ አዋጁ የተመራለት ቋሚ ኮሚቴ አዋጁ ዘመኑን የዋጀና የህዝበ ሙስሊሙን ፍላጎት ያሟላ እንዲሆን ልዩ ትኩረት እንዲደረግ አሳስበዋል። ረቂቅ አዋጁ በቀጣይነት በህግና ፍትህ ጉዳዮች ቋሚ ኮሚቴ አማካኝነት የህግ ባለሙያዎችና ጉዳዩ የሚመለከታቸው ባለድርሻ አካላት አስተያየታቸውን እንዲሰጡበት ሰፊ መድረክ እንደሚፈጠር መጠቆሙን ከማህበራዊ የትስስር ገጹ ያገኘነው መረጃ ያመላክታል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ዛሬ ሌሊት በኢራን ስልጣኔ ተመልሶ በማይመጣበት ሁኔታ ያበቃለታል ሲሉ ፕሬዚዳንት ትራምፕ ዛቱ። ኢራን የቀረበላትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ይሞታል ሲሉ በጠንካራ ቃላት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስጠንቅቀዋል። ይህ በእንዲህ ያለ የኢራን እስላማዊ አብዮታዊ ዘብ የሳውዲ አረቢያን የፔትሮኬሚካል ፋብሪካዎችን ጨምሮ በመካከለኛው ምስራቅ የሚገኙ ኢላማዎች ላይ ከፍተኛ የሚሳኤልና የድሮን ጥቃቶችን መፈጸሙን አስታውቋል። ዝርዝሩን ራቢያ ከድር እንደሚከተለው ታቀርበዋለች። ዛሬ ሌሊት በኢራን ስልጣኔ ተመልሶ በማይመጣበት ሁኔታ ያበቃለታል ሲሉ ፕሬዝዳንት ትራምፕ ዛቱ። ኢራን የቀረበላትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ይሞታል ሲሉ በጠንካራ ቃላት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት መጋቢት 29 ቀን 2018 የሚጠናቀቀውን ለኢራን ያስቀመጡትን የጊዜ ገደብ በተመለከተ ባለፉት ቀናት ሲሰጡ የነበሩትን ማስጠንቀቂያ አዘል ዛቻ አጠናክረው በድጋሚ መዛታቸው ተገልጿል። ፕሬዝዳንቱ ትሩዝ በተባለ የማህበራዊ ሚዲያ ገጻቸው ላይ ዛሬ ማክሰኞ ከሰዓት በኋላ ባስተላለፉት መልእክት ስልጣኔ ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃለታል ሲሉ በኢራን ላይ ዝተዋል። ትራምፕ አክለውም ያ እንዲሆን አልፈልግም፣ ነገር ግን ሳይከሰት አይቀርም። ቢሆንም ግን በአሁኑ ጊዜ ሙሉና አጠቃላይ የስርዓት ለውጥ አለ። ብዙም ጽንፈኛ ያልሆኑ የበላይነት ይይዛሉ። ምናልባትም የሚያስደንቅ ለውጥ ሊመጣ ይችላል በማለት በጽሁፋቸው ላይ አመላክተዋል። በዓለም ረዥምና ውስብስብ ታሪክ ውስጥ በጣም ወሳኝ የሆነውን ነገር ዛሬ ማታ የምናየው ይሆናል ያሉት ትራምፕ የ47 ዓመታት ጭቆና፣ ሙስናና ሞት በመጨረሻም ያበቃለታል ሲሉ ተናግረዋል። ትራምፕ ኢራን የሆርሙዝ ወሽመጥን በመክፈት የተኩስ አቁም ሀሳብን እንድትቀበል ያስቀመጡትን የጊዜ ገደብ ዛሬ ሌሊት 9 ሰዓት ላይ እንደሚጠናቀቅ የተገለጸ ሲሆን ኢራን የምትፈልገው ስምምነት የተኩስ አቁም ብቻ ሳይሆን ሙሉ ለሙሉ ጦርነቱ እንዲቆም የተጣሉባት
ሀገራት ማዕቀቦች እንዲነሱና የሌሎች ቅድመ ሁኔታዎች መሟላትን በመጠየቅ የራሷን ቅድመ ሁኔታዎች አቅርባለች። ስምምነቱ በፓኪስታን መሪነት ዲፕሎማሲያዊ ጥረቶች እየተደረጉ መሆኑ የተነገረ ሲሆን በቀሩት ሰዓታት አንዳች ስምምነት ላይ ካልተደረሰ ለ6 ሳምንት የተካሄደው ጦርነት ወደ አደገኛ ደረጃ ከፍ ሊል ይችላል የሚል ስጋት መፍጠሩም ተዘግቧል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ የሳዑዲ አረቢያን የፔትሮኬሚካል ፋብሪካዎችን ጨምሮ በመካከለኛው ምስራቅ የሚገኙ ኢላማዎች ላይ ከፍተኛ የሚሳኤልና የድሮን ጥቃቶችን መፈጸሙን አስታውቋል። በጥቃቱ በሳዑዲ አረቢያ ውስጥ በተለያዩ አካባቢዎች የሚገኙ የአሜሪካ የፔትሮኬሚካል ተቋማት ላይ በመካከለኛ ርቀት ሚሳኤልና በአጥፍቶ ጠፊ ድሮኖች የተሳካ ጥቃት መፈጸሙን አመላክቷል። አብዮታዊ ዘብ እንዳለው ከተቋማቱ በተጨማሪ በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ የሚገኙ የአሜሪካ ጥቅሞችና ወታደራዊ ሰፈሮች እንዲሁም እስራኤል ውስጥ የሚገኙ ወታደራዊ የእዝና የቁጥጥር ማዕከላት ኢላማ መሆናቸውንም ገልጿል። በመግለጫው ላይ ኢራን ይህንን እርምጃ የወሰደችው ትናንት ሰኞ ዕለት በአሳሉየህ የፔትሮኬሚካል ማዕከል ላይ የተፈጸመባትን ጥቃት ለመበቀል መሆኑም ተጠቅሷል። አብዮታዊ ዘብ አሜሪካ ቀይ መስመራችንን የምታልፍ ከሆነ ምላሻችን ከመካከለኛው ምስራቅም የሚያልፍ ይሆናል በማለትም አስጠንቅቋል። አሜሪካ በኢራን ላይ ከባድ ጥቃት ለመፈጸም ያስቀመጠችውን የጊዜ ገደብ ዛሬ ሌሊት በሚጠናቀቅበት በአሁኑ ሰዓት የኢራን አብዮታዊ ዘብ ባወጣው መግለጫ አሜሪካና አጋሮቿ ኢራን ኢላማ የምታደርጋቸው ቦታዎች ውስን ሆነው ቆይተው የነበረ መሆኑን ገልጿል። ለመልካም ጉርብትና ሲባል ኢራን አሳይተው የነበረውን ቁጥብነት ኢላማዎችን እንድትለይ አድርጓት መቆየቱን የዘገበው ዘቡ ነገር ግን ከዚህ በኋላ ይህ ቁጥብነት እንደማይኖር በመጥቀስ አስፈላጊ በተባሉ ኢላማዎች ላይ ያለመወላወል እርምጃ ይወሰዳልን ብለዋል። ከአባይ ቴሌቪዥን የሚተላለፍላችሁ የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዘርፋይል ሀብታሙ ይዟል። ተከታትለን እንመለስ። ከነዳጅ እጥረት ጋር ተያይዞ የአዲስ አበባ ቀላል ባቡር ትራንስፖርት ተጠቃሚዎች ቁጥር በቀን ከ53000 ወደ 70000 ከፍ ማለቱ ተገለጸ። ከነዳጅ እጥረት ጋር ተያይዞ የአዲስ አበባ ቀላል ባቡር ትራንስፖርት ተጠቃሚዎች ቁጥር በቀን ከ53000 ወደ 70000 ከፍ ማለቱን የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት አስታውቋል። የድርጅቱ የህዝብ ግንኙነት ኃላፊ አቶ ሮቤ መንገሻ እንደተናገሩት ባለፉት 15 ቀናት ከነዳጅ እጥረት ጋር ተያይዞ የቀላል ባቡር ትራንስፖርት ፍላጎት በመጨመሩ በቀን እስከ 70000 ለሚደርሱ ተጠቃሚዎች አገልግሎት እየሰጠ መሆኑንም ገልጸዋል። ባለፉት 9 ወራት በቀን በአማካይ 18 ባቡሮችን በማሰማራት ከ13 ሚሊዮን ለሚበልጡ ተሳፋሪዎች የባቡር ትራንስፖርት መስጠት መቻሉና በትኬት ሽያጭ ከ257 ሚሊዮን ብር በላይ ገቢ ማስገባት መቻሉን ጨምሮም ገልጸዋል። ተሳፋሪዎች ቤታቸው ሆነው ትኬት በዲጂታል ክፍያ በቴሌብር የሚገዙበትን አሰራር በ5 የባቡር ጣቢያዎች ላይ መጀመሩን የገለጹት ኃላፊው 10 የባቡር የትኬት መቁረጫ ሱቆችን ወደ ባቡር ስቴሽን ፕላትፎርም ማምጣት ተችሏልም ብለዋል። ከነዳጅ እጥረት ጋር ተያይዞ ሌሎች የትራንስፖርት አማራጮች ታሪፍ ሲጨምር የቀላል ባቡር ታሪፍ ባለበት መሆኑንም ገልጸዋል። የባቡር አገልግሎቱ በአንድ ጉዞ ከ250 እስከ 300 ሰዎችን የሚይዝ በመሆኑ በነዳጅ እጥረት ምክንያት በመዲናው የሚከሰት የትራንስፖርት እጥረት መፍትሄ የሚሰጥ መሆኑንም ገልጸዋል። አዲስ ባይክ የነዳጅና የትራንስፖርት እጥረትን ለመቅረፍ ያስችላል የተባለላቸውን 100 አዳዲስ ብስክሌቶችን ወደ ስራ ማስገባቱን አስታወቀም። አዲስ ባይክ የወቅቱን የነዳጅና የትራንስፖርት እጥረት በመቅረፍ ትልቅ ሚና አላቸው የተባለላቸውን 100 አዳዲስ ዘመናዊ ብስክሌቶችን ወደ ስራ ማስገባቱን አስታውቋል። በ2016 ዓ.ም በ30 ብስክሌቶችና በ20 ስኩተሮች ስራ እንደጀመረ የተነገረው አዲስ ባይክ በአዲስ አበባ እየተከናወነ ባለው የኮሪደር ልማት የብስክሌት መሰረተ ልማትን በመጠቀም 100 አዳዲስ ዘመናዊ ብስክሌቶችን ወደ ስራ ማስገባቱን አስታውቋል። በመርሃ ግብሩ ላይ በመገኘት የመክፈቻ ንግግር ያደረጉት የኩባንያው ዋና ስራ አስኪያጅ ሳተናዋሪ ተቋሙ በወጣቶች የሚመራ በመሆኑ የሚገጥሙትን ፈተናዎች በጽናት አልፎ ለዚህ ስኬት መብቃቱንም ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴታ በርኦ ሐሰን በበኩላቸው ይህ ዘርፍ የትራንስፖርት ዘርፉን የሚያዘምን የቱሪዝም ፍሰቱን የሚያሳልጥና ከአካባቢ አየር ንብረት ጋር የሚስማማ በመሆኑ ሚኒስቴር መስሪያ ቤቱ አስፈላጊውን ድጋፍ እንደሚያደርግም ተናግረዋል። በተጨማሪም መሰል
የፈጠራ ስራዎች የወቅቱን የነዳጅና የትራንስፖርት እጥረት በመቅረፍ ረገድ ያላቸውን ሚናም ገልጸዋል። የአዲስ አበባ ትራንስፖርት ቢሮ ዋና ኃላፊ ያብባል አዲስ በበኩላቸው የትራንስፖርት ቢሮ መሰል አረንጓዴ የትራንስፖርት አማራጮችን ከማበረታታት ባለፈ ከጎናቸው እንደሚቆምም አረጋግጠዋል። በዘርፉ እንደ አዲስ ባይክ የሚሳተፉ ባለሀብቶችንም እንደሚበረታቱ የተገለጸ ሲሆን አዲስ ባይክ ለከተማው የትራፊክ መጨናነቅ እንደሚያቀልም ተጠቁሟል። አማራ ባንክ ከፍተኛ ልምድ ያላቸውን አመራሮች በስራ አስፈጻሚነት መሾሙን አስታወቀም። አማራ ባንክ የባንኩን እድገት ለማፋጠን የአገልግሎት አቅሙን ለማሳደግና በፋይናንስ ዘርፍ ውስጥ ያለውን ድርሻ ለማጎልበት በሚል የማኔጅመንት አባላትን በቁልፍ የኃላፊነት ቦታዎች ላይ መመደቡንም ገልጿል። በዚህም አቶ ሳሙኤል ታደሰ ቺፍ ሪቴል ባንኪንግ ኦፊሰርና ተቀዳሚ ዋና ስራ አስፈጻሚ፣ አቶ እሸቴ የማታ ቺፍ ኮርፖሬት ባንኪንግ ቢዝነስ ኦፊሰር፣ አቶ መንግስቱ ኃይሉ ቺፍ ኮርፖሬት ሰፖርት ሰርቪስ ኦፊሰር፣ አቶ ባይሉ ጉልላት ቺፍ ባንኪንግ ኦፕሬሽንስ ኦፊሰር እንዲሁም የኢንፎርሜሽን ቴክኖሎጂና የዲጂታል ባንኪንግ ቺፍ ኦፊሰሮች ሹመታቸው በኢትዮጵያ ብሔራዊ ባንክ ጸድቋል። ባንኩ አዲሶችን አመራሮች የሚቀበልበትና ከተቋሙ ነባር የሥራ መሪዎች ጋር የሚተዋወቅበትን ደማቅ የትውውቅ መርሃ ግብርም አካሂዷል። በመርሃ ግብሩ ላይ የተገኙት ተሿሚዎቹ ባስተላለፉት መልእክት ይህ የተሰጠን ኃላፊነት ባንኩን በታማኝነትና ዘርፉ በሚፈልገው ከፍተኛ ሙያዊ ብቃት እንድናገለግል የተሰጠን አደራ ነው። የባንኩን ራዕይና ስትራቴጂ ከዳር ለማድረስ የዲጂታል ትራንስፎርሜሽን ለማፋጠንና ለደንበኞቻችንና ለባለአክሲዮኖቻችን ዘላቂ እሴት ለመፍጠር በጋራ እንሰራለን ብለዋል። በመሆኑም አማራ ባንክ ከዚህ በፊት የነበረውን መልካም አፈጻጸም በማስቀጠል አዳዲስ አሰራሮች የሚተገበሩበትና በጋራ በመስራት የባንኩን ትርፋማነት የምናረጋግጥበት መሆኑን እናምናለን ብሏል። ቦርዱ በጠንካራ አመራር በዘመናዊ የኮርፖሬት አስተዳደርና ደንበኞችን ማዕከል ባደረገ አሰራር በመስራት አማራ ባንክ በኢትዮጵያና በአፍሪካ የፋይናንስ ኢንዱስትሪ ውስጥ የያዘውን ተወዳዳሪ ሆኖ ለመገኘት የተቻለውን ሁሉ እንደሚያደርግም ገልጿል። ክራፍት አዲስ 2026 የተሰኘ ዓለም አቀፍ የፈጠራና የኢኖቬሽን ፌስቲቫል በአዲስ አበባ ሊካሄድ ነው ተባለም። በኢትዮጵያና በአፍሪካ የስነ ፈጠራ ኢኮኖሚ ላይ አዲስ ምዕራፍ ይከፍታል የተባለውና ክራፍት አዲስ የተሰኘው ፓን አፍሪካዊ የስነ ፈጠራ የኢኖቬሽን ፌስቲቫልና የቴክኖሎጂ ሽግግርን ለማሳደግ ያለመ መሆኑም ተገልጿል። ይህ መድረክ ከሚያዝያ 22 እስከ 24 ቀን 2018 ዓ.ም ድረስ ለተከታታይ 3 ቀናት የሚካሄድ እንደሆነም ታውቋል። ፌስቲቫሉ ትኩረት የሚያደርግባቸውም በፈጠራው ዘርፍ ያለውን የገንዘብ አቅርቦትና የገበያ ትስስር ማጠናከር፣ የፈጠራ ባለሙያዎች ስራዎቻቸውን በቀጥታ ለገዢዎች የሚያቀርቡበት መድረክ መፍጠር ናቸውም ተብሏል። ዘሌማን ኮሚኒኬሽን ከአዲስ አበባ ቱሪዝምና ፍሎስ ኢቨንትስ ጋር በመተባበር የሚያዘጋጁት ይህ ፌስቲቫል ኢትዮጵያ በአፍሪካ የፈጠራ ማዕከል እንድትሆን ለማስቻል ታስቦ የተሰናዳ መሆኑም ተነግሯል። የአዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር ቢኒያም ታየ አዲስ አበባ የአፍሪካ የፈጠራ ማዕከል እንድትሆንና የከተማዋን የቱሪዝም ገጽታ ለመገንባት እንዲህ ያሉ መድረኮች ከፍተኛ ሚና አላቸውም ብለዋል። የዘሌማን ዋና ስራ አስኪያጅ አቶ ዘላለም ወልደማርያም በበኩላቸው የክራፍት አዲስ የአፍሪካን የፈጠራ ምናብ ከተሰጥቶ ወደ ተቋም መገንባት ነውም ብለዋል። አክሎም የተለያዩ ስራ ፈጣሪዎች ተሰብስበው ስራ የሚሰሩበትና ልምድ የሚለዋወጡበትም መሆኑንም ተናግረዋል። ክራፍት አዲስ ማለት ክሬቲቭ ኢኮኖሚና ኢኖቬሽን ፌስቲቫል ክሬቲቭ ሴክተር የምንላቸው ከማስታወቂያ ሚዲያ ጭምር እና ፋሽን፣ ሚውዚክ፣ ፐርፎርሚንግ አርት፣ ቪዥዋል አርት እና አርኪቴክቸርን እና ጌሚንግ የመሳሰሉትን የሚያጠቃልል ኢንዱስትሪ ነው። ያ ኢንዱስትሪ ደግሞ ከፍተኛ ስራ የመፍጠር አቅምና ኢኮኖሚውን የማንቀሳቀስ አቅም አለው። ስለዚህ ያንን አቅም ተጠቅመን ይሄ ፌስቲቫል ግሎባል ፌስቲቫል ነው። ዓለማችን ላይ ያሉ ከክሬቲቭ ሰዎች ብሎም በተለይ አፍሪካ ላይ ፎከስ አድርጎ የሚዘጋጅ ነው። ስለዚህ ከተለያየ ዓለም በክሬቲቭ አርት ሴክተር ያሉ ሰዎች አንድ ላይ ተገናኝተው ስራ የሚሰሩበት፣ ልምድ የሚለዋወጡበት፣ ገንዘብ የሚሰሩበት፣ አቅማቸውን የሚያጎለብቱበት እና አዳዲስ ፈጠራዎችና ቴክኖሎጂዎችን ትምህርት የሚወስዱበትና ትምህርት የሚያካፍሉበት መድረክ ለማዘጋጀት ነው። ዓላማውም ይሄው ነው። ይህ መርሃ ግብር የኢትዮጵያን የፈጠራ ኢንዱስትሪ ለዓለም በማስተዋወቅ ለወጣቶች የስራ ዕድል በመፍጠርና የሀገሪቱን አጠቃላይ የሀገር ውስጥ ምርት በማሳደግ ረገድ ከፍተኛ ሚና እንደሚኖረውም ተመላክቷል። በፌስቲቫሉ የኢትዮ ጃዝ አባት ዶክተር ሙላቱ አስታጥቂ ከለንደን ከመጣው ስቴፕስ ኤሄድ ባንድ ጋር በመሆን የሚያቀርቡት የሙዚቃ ድግስ ይኖራልም ተብሏል። ከ10 ሺህ በላይ ተሳታፊዎችን በማሳተፍ አዲስ አበባን በአፍሪካ እያደገ የመጣውን የስነ ፈጠራ ማዕከል ለማድረግ ያለመ መሆኑም ተጠቁሟል።
ስትከታተሉት የነበረው የዕለተ ማክሰኞ መጋቢት 29 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት